በገዛ ኪሳችሁ ፓወርፉል የሆነ በጣም ትልቅ እውቀት ያለው አስተማሪ ይዛችሁ እንደምትዞሩ ግን ታውቃላችሁ? I know it's not me, it's AI። ምንም ገንዘብ ሳታወጡ በፈለጋችሁበት ቦታ በፈለጋችሁበት ጊዜ እንግሊዘኛን ከኤአይ መማር እንደምትችሉ ታውቃላችሁ። ነገር ግን አብዛኞቻችሁ ኤአይን የመጠቀም እንዳለባችሁ ትንሽ ግር ይላችኋል ወይም ደግሞ ኤፌክቲቭሊ አትጠቀሙትም። አይ ነው አብዛኛውን ጊዜ ወይም ደግሞ እንግሊዘኛን ስንማር አብሮን ፕራክቲስ የሚያደርግ ሰው ከሌለ ወይም ደግሞ ያየነውን የተማርነውን ነገር ሄደን ፕራክቲስ የምናደርግበት ቦታ ከሌለ ትንሽ ሊከብድ ይችላል። ህጎቹን በደንብ ታውቃላችሁ፣ ቃላት ብዙ ታውቃላችሁ። ነገር ግን ልክ ልታወሩ ስትሉ ካፋችሁ የሚወጣ ነገር የለም። ቢወጣም እንኳን በዛ በምትናገሩት ነገር ወይም ባላችሁ ነገር ላይ ኮንፊደንስ የላችሁም። ዛሬ በዚህ ቪዲዮ ኤአይን እንዴት ብላችሁ አስተማራችሁ እንደምታደርጉት እናያለን። እስፔሻሊ በተለይ ጀማሪዎች ከሆናችሁ እንግሊዝኛን አቀላጥፎ ለመናገር ጊዜያችሁን ሳታባክኑ ብዙ ገንዘባችሁን ሳታባክኑ እንዴት ብላችሁ ከኤአይ ብቻ እንደምትማሩ እናያለን ማለት ነው። ዛሬ በዚህ ቪዲዮ በኤአይ እንግሊዝኛን ለመማር ጥያቄያችሁ ምን መሆን እንዳለበት በ3 ፎርሙላ አሳያችኋለሁ። ጥያቄውንም እየጠየቅን ቤስት የሚባለውን መልስ በደንብ እናያለን። በዚህ ቪዲዮ መጨረሻ ላይም ያሳያችሁ ነገር እንዳለ አፕላይ አድርገን ኤአይን the most effective የሆነን ፕላን አውጥተን እናደርጋለን። ይሄን ቪዲዮ ከመጀመሪያው እስከ መጨረሻው ድረስ በደንብ ተከታተሉት። ስለ ኤአይ ነው የምናወራው today በጣም ይጠቅማችኋል። don't go anywhere። እንግሊዝኛ መጽሐፍቶች በጣም አሪፍ ናቸው። you can learn a lot ብዙ ትማራላችሁ ከዛ ላይ። ነገር ግን አሁንም ምን ያለማመዷችሁ ንግግር ያለማመዷችሁ አይደለ? ኦር ደግሞ የተሻለ ነገር ደግሞ ብትፈልጉ ለምሳሌ ቋንቋ ትምህርት ሄዳችሁ መማር ክላስ ከፍላችሁ መማር ትችላላችሁ አይደለ? ግን እሱ ደግሞ ትንሽ it might be expensive በየወሩ ይሄን ያክል ገንዘብ መክፈል ላትችሉ ትችላላችሁ። አሁንም እሱ it's not the best way ማለት ነው። ሶስተኛ ደግሞ ሌላ መማር ትችላላችሁ። ዩቲዩብ ቪዲዮ ማየት አይደለ? ለምሳሌ you're watching other teachers ከነሱ you can learn a lot። ግን ደግሞ አሁንም እናንተ ምን እያደረጋችሁ አይደለም፣ you're not speaking አይደለ? አሁንም የሚያስፈልጋችሁ ነገር ምንድነው? በደንብ ልታወሩ የሚገፋፋችሁ ነገር ነው የሚያስፈልጋችሁ ማለት ነው። እዚህ ጋር ማን አለ? ኤአይ አለ። ኤአይም ፐርፌክት አይደለም፣ ነገር ግን በጣም ብዙ ኳሊቲዎች አሉት። ለምሳሌ አንደኛ ሁሌ available ነው። if you want to practice ስልካችሁ ማውጣት ብቻ ነው የሚጠበቅባችሁ ማለት ነው። number 2 ደግሞ በጣም ታጋሽ and friendly ነው። ሶስተኛ ደግሞ እናንተ የሚከብዳችሁን ነገር በጣም በቀላሉ መንገድ እናንተ እንድትረዱ አድርጎ ሪሌተብል አድርጎ በዚህ ወይ ኤግዛምፕል ብትሰጠኝ እረዳዋለሁ ይላላችሁ እናንተም እያገዛችሁት ኩዌስችኑ ላይ በጣም ፕሪሳይዝ የሆነና ቱ ዘ ፖይንት የሆነ መልስ ሰጣችኋል ማለት ነው። the fourth one ደግሞ ኢንስታንት የሆነ ወይም ቶሎ የሆነ መልስ ነው የሚመልስላችሁ። እንደምታውቁት once you finish texting ወዲያው ነው ቴክስቱ የሚገባላችሁ መልሱ አይደለ? ፈጣን የሆነ መልስ ነው የሚሰጣችሁ ማለት ነው። the last one but not the least ደግሞ AI will never judge you በመልሳችሁ ወይም ደግሞ በስታችሁ መቼም አይስቅባችሁም። ስለዚህ በጣም ኮምፎርታብል በሆነ መልኩ ነው የምትማሩት ማለት ነው። ያው ኦብቪየስሊ ትምህርት ቤት ብትሄዱ የሚስቅባችሁ አስተማሪ የለም፣ አይ ነው። ግን ያው ሰው ስለሆነ you might fear like judged ሆናለሁ ብላችሁ ልታስቡ ትችላላችሁ። ሰው ስለሆነ አስተማሪ ያለው ግን እዚህ ጋር ኮምፒውተር ስለሆነ የሆነ ኮድ የሆነ ፕሮግራም የሆነ ነገር ስለሆነ እናንተም ያ ነገር ጀጅ ያደርጋል ብላችሁ ስለማታስቡ ኮምፎርታብል ትሆናላችሁ። it's a matter of being comfortable እንጂ በአካል ብትመጡም የሆነ ትምህርት ቤት ብትሄዱም ያ ሰው he will not judge you or she will not judge you። እዚህ ጋር ግን በጣም ኮምፎርት ዞን ያለበት ነገር ምንድነው? ሰው ስላልሆነ ያ ነገር እኔን ጀጅ ያደርጋል ብላችሁ you will not fear። በደንብ ሚስቴክ እየሰራችሁ ፍሪ ሆናችሁ ፕራክቲስ ታደርጋላችሁ ከኤአይ ጋር ማለት ነው። ነገር ግን ይሄን ሁሉ ታውቃላችሁ፣ ኤአይ ምን ያክል ፓወርፉል ሪሶርስ ነው ታውቃላችሁ። ግን የማታውቁት ነገር ምንድነው? ወይም ደግሞ ግር የሚላችሁ ነገር ምንድነው? ኤአይን ጥያቄ መጠየቅ እናንተ ብቻ አይደላችሁ። many people not just the language learners, many people don't know how to ask questions። ለምሳሌ እናንተ መማር ፈልጋችሁ እንግሊዘኛ ከዛ በኋላ ኤአይን ገብታችሁ teach me English ወይም I want to speak better ብትሉት ኤአይ የምትፈልጉትን ነገር አያቀርብላችሁም። ምክንያቱም these questions are too general። ኤአይ በዚህ ጥያቄ ብቻ ምን እንደፈለጋችሁ ወይም ደግሞ ጎላችሁ ምን እንደሆነ አይረዳላችሁ። አሪፍ ወይም to the point የሆነ መልስ ከፈለጋችሁ እናንተም precise የሆነ ጥያቄ መጠየቅ አለባችሁ። እንዴት ብላችሁ ነው ይሄንን ሾርት የሆነ ወይም የምትፈልጉትን ነገር በደንብ ያካተተ ጥያቄ እንደምትጠይቁ እናያለን። just use this formula። ይሄ ፎርሙላ 3 ነገሮች አሉት። አንደኛ what your level is፣ ሌቭላችሁን ታስቀምጣላችሁ። ሁለተኛ ላይ ደግሞ your goal ወይም ደግሞ ግባችሁን ታስቀምጣላችሁ። ሶስተኛ ላይ ደግሞ what you want AI to do for you፣ ኤአይን ለምን እንደፈለጋችሁት ነው ጥያቄው ላይ ምን ኤክስፔክት እንደምታደርጉ ትጽፉለታላችሁ ማለት ነው። ይህ ማለት አሁን ለምሳሌ አንድ ጥያቄ ስጠይቀው መጀመሪያ ሌቭሌን አስቀምጥለታለሁ። ጀማሪ ነኝ ወይስ መካከለኛ ነኝ ወይስ አድቫንስድ ነኝ፣ በሱ ነው የምጀምረው። ከዛ በኋላ ማይ ጎል ወይም ደግሞ ምን እንደምፈልግ፣ ለምሳሌ ንግግርን ፕራክቲስ ማድረግ እፈልጋለሁ ኦር ደግሞ መጻፍ ፕራክቲስ ማድረግ እፈልጋለሁ፣ ቲንግስ ላይክ ዲስ ማለት ነው።
ሶስተኛ ላይ ደግሞ AI ምን እንዲያደርግልኝ ነው የምፈልግ። ለምሳሌ ጥያቄ ሊሆን ይችላል። ንግግር ከሆነ ፕራክቲስ ማድረግ የምፈልገው ወይም ደግሞ ስለሆነ ግራመር ሌሰን ከሆነ የምፈልገው ደግሞ በዛ ግራመር ሌሰን ላይ የሆነ ኖት እንዲያስቀምጥልኝ ወይ ደግሞ ጥያቄዎች እንዲያስቀምጥልኝ ሊሆን ይችላል የምፈልገው ማለት ነው። ሶ እነኚህን ሶስቱን ስቴፕ ባይ ስቴፕ ታስቀምጣላችሁ ጥያቄያችሁ ላይ ማለት ነው። እሺ ለምሳሌ አሁን እኔ ጀማሪ ነኝ ይባል። ኦኬ ጀማሪ ነኝ። ከዛ በኋላ ፕራክቲስ ማድረግ የምፈልገው ደግሞ ንግግር ሆኖ ስፔሲፊክሊ ስለ ምግብ ይሆናል። ኦኬ ሶ ሁለቱን ነገር ጨረስኩኝ ማለት ነው፣ ሌቭሊን እና ማይ ጎል። ሶስተኛ ደግሞ what I want AI to do for me is ንግግር እንዲያላምሬ ነው የምፈልገው አይደለ? ከምን ጋር በተገናኘ መልኩ? ከምግብ ጋር በተገናኘ። ስለዚህ በመጀመሪያ ሌቭሊን እነግረዋለሁ። ከዛ በኋላ ደግሞ ፍላጎቴን ስለ ምግብ ማውራት ነው ፍላጎቴ። ሶስተኛ ደግሞ ጥያቄ ጠይቆኝ እንድመልስለት ነው የምፈልገው፣ ወይም ደግሞ በዛ ላይም ግራመሬን ስህተት ከሆነ እንዲያርመኝ እፈልጋለሁ ማለት ነው። ስለዚህ እነኚህን ሶስቱን በቅደም ተከተል እነግረዋለሁ። ጀማሪ ነኝ፣ ስለ ምግብ ማውራት እፈልጋለሁ፣ ጠይቀኝና አርመኝ እለዋለሁ ማለት ነው። ሶ በቴክስት ማድረግ ትችላላችሁ። እኔ እለዋለሁ you will see። ከዛ በኋላ ሲያርመኝም ታያላችሁ ማለት ነው። ሶ ጀማሪ ብያችሁ ነበረ፣ ግን ይሄ ላይክ ኮንቨርሴሽን ወይም ደግሞ ኮንቨርሴት ማድረግ ትንሽ ከጀማሪ ከፍ ላለው ሌቭል ስለሆነ ኢንተርሚዲየት ነኝ ብለን እናስብና ኢንተርሚዲየት ነኝ። ከዛ በኋላ ጥያቄ ጠይቀኝ። ጥያቄ the question should be about food እንለዋለን ማለት ነው። እሺ let's start. Hello, I am an intermediate English student and I want to practice speaking specifically about food. So please ask me questions one at a time and then please fix my grammar mistakes. Got it. Since you're at an intermediate level, I'll ask you slightly more detailed questions, and I'll help fine-tune your grammar and sentence structure. Here's your next food-related. How often do you eat out at restaurants, and what kind of food do you usually order? Answer in a few sentences, and I'll help you polish it up. Okay. I usually eat out, maybe I would say 3 days a week or maybe 4 days a week. And you know, I live in Ethiopia, so I usually eat Ethiopian traditional food. When I eat injera, I usually eat shiro. And if I am eating non-cultural food, I usually eat pizza because that's my favorite food. Nice. You're expressing your ideas really well. Now, let me help you make it a little smoother and more natural. Here's a corrected version. I usually eat out about 3 or 4 days a week. Since I live in Ethiopia, I often eat traditional Ethiopian food. When I eat injera, I usually have it with shiro. If I'm eating non-traditional food, I usually choose pizza because it's my favorite. Just a few things I changed. Maybe I would say, shorten to about to sound more natural. Non-cultural food, non-traditional food sounds better in this context. I eat shiro. Have it with shiro sounds more natural when talking about injera. Want to try saying the corrected version? Here's your next question. Can you describe how to make one dish you know well? Just explain it step by step in simple English. So I got you. My question precise ስለነበረ የምፈልገው ነገር እንዳለ ስለነገርኩት based on this formula በደንብ የምፈልገው ነገር ሳረግ ነበረ። ጠየቀኝ፣ ስለ ምግብ አስረዳሁትኝ። so ይሄ just one question ስላሳያችሁ ነው እንጂ the conversation can go on ሊረዝም ይችላል because እንደናንተ መልስ ነው ጠይቃችሁ ማለት ነው። so you can maybe plan አድርጋችሁ በየቀኑ እንደዚህ ጥያቄ ጠይቀኝ ማለት ትችላላችሁ። አሁን የምደበር ያልኩትኝ like I'm an intermediate student አልኩትኝ፣ ሌቭሌን ነገርኩት። ከዛ በኋላ ጎሌን ወይም ግቤን ነገርኩት። ምንድን ነበረ ግቤ? ስለ ምግብ ማውራት መቻል ወይም ደግሞ ኮንቨርሴት ማድረግ regarding to food። ከዛ በኋላ ምን አደረኩኝ? እሱ በምን መልኩ ሊረዳኝ እንደሚችል ነገርኩት ማለት ነው። questions at a time ማለት አንድ ጥያቄ በአንዴ like አንድ ጥያቄ ጠይቀኛል እመልሳለሁ it's like an interview so በዛ መልኩ እንደሆነ ነገርኩት። ከዛ በቃ በዛ ወይ ሲሆን ነበረ ኮንቨርሴሽናችን ማለት ነው። so ይሄ በጣም ይጠቅማችኋል። እኔ ግን ሪከመንድ ማድረጋችሁ ነገር ምንድነው ኮንሲስተንሲ ስለሚያስፈልግ ሩቲን ብታረጉት። ለምሳሌ AI just ጥያቄና መልስ ብቻ ሳይሆን ፕላን አድርግልኝ የምትሉትን በደንብ ቆንጆ የሆነ ፕላን ያወጣላችኋል። it could be daily, week or daily plan or it could be weekly plan or it could be yearly plan. so ይሄኛውን በፍላጎታችሁ ለምሳሌ እናንተ የሆነ ጎል ሊኖራችሁ ይችላል አይደለ? በሳምንት ውስጥ ይሄን ነገር ማወቅ አለብኝ ብላችሁ የምትዙት ፕላን ሊኖር ይችላል አይደለ? so እሱን ለኤአይ መንገር ማለት ነው። ለምሳሌ ዊክሊ ፕላን አውጣልኝ፣ በዚህ ሳምንት
በየቀኑ it could be 5 minutes speaking practice ማድረግ እፈልጋለሁ ብትሉት የራሱን የሆነ day 1 ይሄን እንላለን፣ day 2 ይሄን ላይ እናወራለን፣ day 3 በዚህ መልኩ practice እናቀልኛለን። በጣም ቆንጆ የሆነ ተነጠላችኋል ማለት ነው። እሱንም እናያለን። ለምሳሌ ምን አልኳችሁ? I could ask a daily plan or a weekly plan or ደግሞ an annual plan. So የትኛው እንደሆነ I think weekly plan would be good። በየሳምንቱ ፕሮግረስ ያደርጋችሁ እንድትቀያይሩት ማለት ነው። ሶ እስኪ አሁን እናያለን እንዲህ ብለን እንደምጠይቀው ማለት ነው። እሺ ሰው እጽፍለታለሁ እንዳልኳችሁ የ7 ቀን ፕላን ነው የማስወጣው ማለት ነው። ሶ መጀመሪያ እንዳልኳችሁ I tell it my level አይደለ? So I am an intermediate student and I want to improve my speaking. Okay? ከዛ በኋላ የምፈልገው የ7 ቀን ፕላን አይደለ? So I want you to give me a 7 days plan. 7-day plan. ከዛ በኋላ በየቀኑ ምን ማድረግ እፈልጋለሁ? ጥያቄ መጠየቅ እፈልጋለሁ። So 3 questions a day ይለዋለሁ. And also ask me 3 questions a day. See, I am an intermediate student and I want to improve my speaking. I want you to give me a 7-day plan and also ask me 3 questions a day. There we will see. Good. You see አሁን day 1 ላይ ያለኝን ላሳያችሁ። I hope you're seeing the screen. So 7-day speaking practice plan for intermediate students. Day 1 እንደምናደርገው we will talk about ourselves. Talking about yourself ይላል። So ፎከሳችን ምን ላይ ነው? daily routine, personal facts and hobbies. So እነኚህ ሶስቱ እንድናወራ ምን ሰጠን? phrase ሰጠን። I usually, I'm really into እና in my free time I like to ... እሱ ላይ እንላለን። የራሳችንን ሰብስቲቱት እናደርጋለን እንተካለን ማለት ነው። So ጥያቄያችን for today ምንድን ነው? The question that it brought us for today is what do you usually do in the morning? አሁን የምናወራው ምንድን ነው ብለናል? We are gonna talk about ourselves አይደለ? ከዛ ምን ላይ ነው ፎከሳችን አለን? ሆቢ ላይ፣ personal fact እና routine። ስለዚህ አሁን what do you usually do in the morning የሚለው ላይ ከላይ it gave us a useful phrase. I usually ብላችሁ ጀምሮ ብሏል አይደለ? ስለዚህ I usually wash my face and brush my teeth and comb my hair. You see? ይሄን አደርጋለሁ ጠዋት usually አልኩት ማለት ነው። So one question then ግን it's better በድምጽ ብታደርጉት። Okay? Don't text ወይም ደግሞ ጥያቄውን ትጠይቃችሁ እናንተ በቮይስ መልሱለት። Okay? ከዛ for day 1 question number 2 is what do you do for fun? What do you do for fun? I am into ነው የምትመልሱት። ለምሳሌ I'm into listening to music or I'm into watching movies. You see? በዚህ ይሄ ነገር ኢንትረስት ያደርገኛል ወይ ደግሞ ይሄ ነገር ደስ የሚለኝ ነገር ነው ብዬ እመልሳለሁ ማለት ነው። ከዛ the last question for today is what is something interesting about you? ይሄ ደግሞ is a personal fact. ስለራሳችሁ like የሆነ እውነት የሆነ ነገር መናገር ማለት ነው። ለምሳሌ አሁን what is something interesting about me? I think I would say I'm friendly and I am sociable. ስለዚህ sociable እና funny መሆኔ is my personal fact. ስለዚህ ስለ ዴሊቱን አወራን፣ ስለ ጠዋት ስለምናደርገው ነገር። ከዛ በኋላ ስለ ሆቢያችን አወራን፣ ምን ኢንትረስት እንደሚያደርገን። ከዛ ደግሞ about us ደግሞ ምን ኢንትረስቲንግ እንደሆነ ስለኛ ተናገረን ማለት ነው። So day 1 ላይ we practiced about talking about ourselves. ስለዚህ በዚህ መልኩ day 2 ላይ ምግብና food and eating habits ነው። day 3 family and friends ነው። day 4 work and school ነው። day 5 daily life in your country. day 6 opinions and preferences. day 7 future plans and dreams. So ይሄ የ7 ቀን ፕላን ይሆናል ማለት ነው። So I hope እናንተም if you have the same focus ወይም the same interest to learn English በዚህ ይጠይቁት። እንዳልኳችሁ መጀመሪያ ሌቭላችሁን፣ ከዛ በኋላ your goal፣ ከዛ በኋላ what you want AI to do for you እንጂ don't just say teach me English or ደግሞ I want to speak better ብቻ ብላችሁ በጣም vague የሆነ በጣም general የሆነ ነገር ከምጠይቁት በዚህ ፎርሙላ which is level,
goal and what you want AI to do በዚህ በጣም you can get a lot of things. You see ብዙ ነገር ነው የነገረኝ። ይሄኛውን በመከተል ብቻ ለ7 ቀን ይሄን ብደጋግመው በጣም effective የሆነ ለውጥ ነው የሚኖረኝ። So this is the end of the video. AIን በደንብ በመጠቀም እንግሊዝኛችሁን በደንብ እንደምትሻሻሉ እርግጠኛ ነኝ። በነገርኳችሁ መሰረት በነገርኳችሁ ፎርሙላ በደንብ ተጠቀሙት because this is በጣም the best thing that happened to us. So በደንብ ተጠቀሙት እና እኛ ጋርም ደግሞ በአካልም በኦንላይንም በዌብሳይትም የማትፈልጉ ሰዎች ካላችሁ ደውሉልን። Have a good day.